ጤና ይስጥልን የአሻም ተከታታዮች ለዛሬ ዕለተ ሐሙስ መጋቢት 4 ቀን 2017 ዓ.ም ያጠናቀርናቸው ዜናዎች ወደ እናንተ የሚያልፉበት ሰዓት ላይ ደርሰናል። አስቀድመን ዋና ዋና ርዕሰ ጉዳዮቹን እንጠቁማችሁ። የመቀለ ከተማ ወደ ትርምስ እያመራች ነው ሲሉ ፕሬዝዳንት ጌታቸው ረዳ በአዲስ አበባ ተናገሩ። የኤርትራ መንግስት በትግራይ በህገወጥ መንገድ የተቆጣጠራቸውን ቦታዎች ለቆ እንዲወጣ ተጠየቀ። አዳማ ከተማ አስተዳደር ከ30 ሺህ በላይ የሰላም ሰራዊት ማደራጀቱን የሰላምና ጸጥታ ጽሕፈት ቤት ለአሻም ገለጸ። ሩሲያ በዩክሬን የምታደርገውን ጦርነት ለማስቆም የተኩስ አቁም ስምምነት ዝርዝር ጉዳዮችን ለአሜሪካ መላኳ ተነገረ። አስቀድመን ያስተዋወቅናችሁን ርዕሰ ጉዳዮች ጨምሮ የቢዝነስና ምጣኔ ሀብት እንዲሁም የስፖርት ዘገባዎችን አካተን ይዘናል። የዕለቱ ተረኛ አሳላፊ አዲስ እንግዳ ሰው ነኝ። ወደ ዜናዎቹ እናልፋለን። የመቀለ ከተማ ወደ ትርምስ እያመራች ነው ሲሉ ፕሬዝዳንት ጌታቸው ረዳ በአዲስ አበባ ተናገሩ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ በዛሬው ዕለት ከ8 ዓመታትና የሰሜን ኢትዮጵያ ጦርነት ከተካሄደ በኋላ ለመጀመሪያ ጊዜ በአዲስ አበባ ከተማ ለመገናኛ ብዙሃን መግለጫ መስጠታቸውን አሻም በታደመችበት ተመልክታለች። ፕሬዝዳንቱ ክልሉ ያለበትን አሁናዊ ሁኔታ በተመለከተ ለጋዜጠኞች በሰጡት እድል በርካታ ጥያቄዎች ተሰንዝረውላቸው ዘለግ ያለ ሰዓት ወስደው ጥልቅ ማብራሪያ ሰጥተዋል። ተጨማሪ አለን። በትግራይ አንጻራዊ ሰላም የነበረባት መቀለ ከተማ ሳትቀር ወደ ትርምስ እያመራች ነው ሲሉ የትግራይ ክልል ጊዜያዊ ፕሬዝዳንት ጌታቸው ረዳ በዛሬው ዕለት በአዲስ አበባ ተገኝተው ለጋዜጠኞች በሰጡት መግለጫ ተናግረዋል። የፌዴራሉን መንግስት በበቂ ወቅሻለው የሚሉት ፕሬዝዳንቱ የፕሪቶሪያውን ስምምነት በሚመለከት ኃላፊነት መውሰድ አለብን ሲሉ ተደምጠዋል። ከጊዜ ወደ ጊዜ መካረሩ ተባብሶ የቀጠለው በትግራይ ክልል ጊዜያዊ አስተዳደር ጌታቸው ረዳና በህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል መካከል ያለው ሹክቻ እልባት ሳይሰጠው በመቀጠሉ መሆኑም ተመላክቷል። ሁለቱ አንጃዎች በየፊናቸው የተለያዩ እርምጃዎችን እየወሰዱ ሲሆን በዛሬው ዕለትም የክልሉ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ ከ8 ዓመት በኋላ ሲሉ የገለጹትን ከ1 ሰዓት በላይ የፈጀ መግለጫ በአዲስ አበባ ተገኝተው ለጋዜጠኞች ሰጥተዋል። ከጋዜጠኞቹ በተነሱ ጥያቄዎች የተጀመረው የጌታቸው መግለጫ የፌዴራል መንግስቱን ጣልቃ ገብነት በሚመለከት በምክር ቤት ካቢኔ ተሰብስቦ የቀረበ ጥሪ አለመኖሩን ያነሱ ሲሆን ክልሉ አሁን ባለበት ሁኔታ ይህንን ማድረግ አይችልም ሲሉ ምክንያቶቹን አብራርተዋል። ፌዴራል መንግስት ጣልቃ እንዲገባ ያቀረብነው ፎርማል ጥያቄ የለም። በሁለት ምክንያት የኢንተርም አድሚኒስትሬሽኑ በፌዴራል መንግስትና በህወሓት መካከል በተደረገ የፕሪቶሪያ ስምምነት መሰረት የተቋቋመ መንግስት ነው። የፌዴራል መንግስት በራሱ ተሳትፎ በራሱ ፈቃድ የተቋቋመ መንግስት አደጋ ላይ በሚወድቅበት ጊዜ አደጋውን የመቀልበስ ግዴታ ይኖርበታል። ሌሎች ክልሎች የክልል አቅም የሚባለውን ሁሉም አይነት ኢንስትሩመንት ተጠቅመው አንድ ነገር መቆጣጠር አቅቶኛል በሚሉበት ሰዓት ምክር ቤት ጠርተው የፌዴራል መንግስትን ጣልቃ እንዲገባ ይጠይቃሉ። አሁን ባለንበት የትግራይ ሁኔታ በእንደዚህ አይነት መልኩ ተሰብስቦ ጥያቄ ሊያቀርብ የሚችል ምክር ቤትም የለም። የፌዴራል መንግስቱ በክልሉ መስራት ለሚገባው ስራ አስታዋሽ አያስፈልግም የሚሉት ጌታቸው ከአሁን ቀደም የፌዴራል መንግስቱ ሰራዊት በፕሪቶሪያው ስምምነት መሰረት በክልሉ የተለያዩ ስፍራዎች ሲንቀሳቀስ እንደነበር አስታውሰዋል። አክለውም ከጥቂት ጊዜያት በፊት አካባቢዎቹን ለቆ ስለመውጣቱ ገልጸው ይህም ያስከተለው ችግር መኖሩን ተናግረዋል። በትግራይ ክልል ለተፈጠረው ቀውስ ተቀባይነት ያጣ ሲሉ የገለጹት የህወሓት አንድ አንጃ ደጋፊዎች የሚሏቸው ጥቂት መኮንኖችን በመያዝ እየሰራቸው ያሉ ስራዎች ናቸው ጊዜያዊ አስተዳደሩ ስርዓት ለማስያዝ እንዳይችል ያደረጉት ብለዋል። ነገር ግን የፌዴራል መንግስቱ ችግሩን ይፈታል ስንል ጦር ያዝምት ማለት አይደለም ባይ ናቸው። በዚህ ሰዓት የፌዴራል መንግስቱ ይህንን ለማረም
አግባብነት ያላቸውን እርምጃዎች መውሰድ አለበት ስንል ጦር አዝምቶ ጦርነት ይቀስቅስ እያልን አይደለም። በነገራችን ላይ አሁን እያደረግነው ያለውን እንቅስቃሴ ወደ ጦርነት የሚያንዣብብን ሂደት ለማስቀረት የሚያስችል ሁሉም አይነት እርምጃዎች መውሰድ አለበት ብለን እናምናለን። ፌዴራል መንግስት እኔ እንደ ጊዜያዊ አስተዳደሩ ዋናው ራስ ምታቴ በአንድ ወይም በሌላ መልኩ ትግራይ ውስጥ ሌላ ጦርነት ተከፍቶ ህዝባችን ወደ መከራ የሚገባበት ሁኔታ ማስቀረት እንጂ ኑ እንግጠም ብለህ መሟገት አይደለም። ግን እንግጠም እያለ እየፎከረ ያለ ኃይልን አደብ ለማስገዛት ፌዴራል መንግስቱ መግለጫ መስጠትም ሌሎች ከዛ በላይ መሄድ ያለባቸው እንቅስቃሴዎች ካሉ የኔ ግብዣ ያስፈልጋል የሚል እምነት የለኝም። በክልሉ ከፖሊስ አቅም በላይ የማይሆን ጉዳዮች ናቸው ከቁጥጥራችን ውጪ የሆኑት ያሉት ጌታቸው የፌዴራል መንግስቱ ራሱ ያቋቋመውን የክልል መንግስት አደጋ ላይ በሚወድቅበት ሰዓት የመከላከል ግዴታ አለበት ብለዋል። በክልሉ የተጀመሩት ስራዎች በአግባቡ ባለመሰራቱ አሁንም በክልሉ በርካታ ቁጥር ያለው የመከላከያ ሰራዊት መኖሩን ገልጸው አሁንም ቢሆን ችግሩን እየፈጠረ ያለው ለጥቅም ያለ ጥቂት ሰራዊት ነው ሲሉም ተችተዋል። የትግራይ ክልል ወደ ዳግም ጦርነት እንዳይመለስ ብሎም ሌሎች ኃይሎች ይህንን ክፍተት ተጠቅመው ቀውስን እንዳያባብሱና በክልሉ ዳግም ጦርነት ቢፈጠር ከክልል ባሻገር ኢትዮጵያን ለማተራመስ አቅም ስላለው የፌዴራል መንግስቱ ያለምንም ጋባዥነት በቂ እገዛ ማድረግ አለበት ብለዋል። ከፌዴራል መንግስቱ ጋር ለመወያየት መምጣታቸውን ገልጸው በፌዴራል መንግስቱ ሊወሰዱ ይገባቸዋል ያሏቸውን እርምጃዎች አብራርተዋል። አሁን በትግራይ ያለ ኢንቫይሮንመንት ካለው መወናበድ ምናልባት የፕሪቶሪያ ስምምነት 100% ካለመፈጸማችን ጋር ተያይዞ ያለን በርካታ የታጣቂ ቁጥርም ይህን አጋጣሚ እንዲጠቀም ያስገደደ ስለሆነ ከዚህ አንጻር አይ ቲንክ እንደ መፍትሄ ፌዴራል መንግስት መውሰድ ከሚገባቸው እርምጃዎች መካከል የፕሪቶሪያ ስምምነት ሳይውል ሳያድር በተሟላ መልኩ የሚፈጸምበት ሁኔታ በእኛ በኩል መስራት ያለብንን መስራት መቻል አለብን። ፌዴራል መንግስቱ ከኢንተርናሽናል ኮሚኒቲ ጋር በመሆን የግድ መደረግ አለባቸው የሚላቸው እስካሁን የተንጠለጠሉ የመጡ ለምሳሌ ዲዲአር ጋር ተያይዞ የሚነሱ ጉዳዮችን በአስቸኳይ እንዲፈጸም ማድረግ መቻል አለበት። የትግራይ ህዝብ ካለፈው ችግር አንጻር ሰላምን ይሻል ያሉት ጌታቸው በክልሉ ያለው የህወሓት ኃይል ካለፈው ባለመማር ህዝቡን ወደ ዳግም ሰላም ማጣት ሊያስገባ እየሰራ ይገኛል በሚል ወቅታዊ የክልሉን ሁኔታ ገልጸዋል። መንግስት የህወሓት ኃይልን እንደ ተደራዳሪ ሊመለከት አይገባም ሲሉም ህወሓትም ቢሆን ሀፍረት ሊሰማው ይገባል ብለዋል። ለራሱ የግል ጥቅም ለራሱ የቡድን ጥቅም ሲባል የህዝብን ሰላም የፕሪቶሪያን ስምምነት የሀገሪቱን መረጋጋት እንደ መያዣ እንደ ሆስቴጅ ይዞ ክራባት አስሮ እንደገና ለመደራደር ይመጣል አሉ። እዚህ ግርግር ውስጥ ከፍተኛ ተሳትፎ ያደርጉ ሰዎች ምናልባት እንዳትገረሙ ዛሬ ከሰዓት በኋላ መጥተው ያውና ማህተም ስለነጠቅን መንግስት እንድንሆን ፍቀድልን እንደሚሉ ፍጹም እንዳጠራጠሩ። እንደዚህ አይነቱ ነውራም ተግባር ማስተናገድ አለማስተናገድ መጀመርም የፌዴራል ጣልቃ ገብነት አንዱ መገለጫ ይሆናል የሚል እምነት አለ። የትግራይ ህዝብ ወዴት እየሄደ ነው የሚለው የትግራይ ህዝብ ወደ ሰላም ነው መሄድ የሚፈልገው። የፖለቲካ አመራር የፈጠረው ብልሽት አሁን ተፈጥሮ ያለው ግርግር ግን የትግራይ ህዝብ ነገን በተስፋ ሳይሆን በስጋት በሰቀቀን እንዲያይ ያደረገበት ሁኔታ ተፈጥሯል። ክልሉ በፌዴራል መንግስቱ የሚወከልበት ምንም አይነት ግንኙነት የለም፣ የተሰጠውን ነው የሚቀበለው ያሉት ፕሬዝዳንቱ በፕሪቶሪያው ስምምነት መሰረት በክልሉ ሊሰራ የሚገባው ታጣቂዎችን መልሶ የማዋቀር ስራ መሰራት የነበረበት ቢሆንም በክልሉ ባለው ያልተረጋጋ ሁኔታ ማስቀጠል አልተቻለም ብለዋል። የተረጋጋ ሰላም አለበት ተብሎ የሚታሰበው የክልሉ መዲና መቀሌ ሳይቀር ትርምስ ውስጥ የገባበት ሁኔታ ተፈጥሯል ባይ ናቸው። ትግራይ የመረጋጋት አጀንዳ ሊሆን ሲገባው ትኩረታችን ከምዕራብ ትግራይ የተፈናቀለ ከየትም ቦታ የተፈናቀለ ሰው ወይ መመለስ መሆኑ ሲገባው የተረጋጋ አንጻራዊ ሰላም የነበረበትን መቀለን ሳይቀር የትርምስ ማዕከል ያደረገ አደገኛ አስተሳሰብ አደገኛ እንቅስቃሴ ማቆጥቆጥ ብቻ ሳይሆን ባለንበት ደረጃ ሙሉ ህዝቡን ወደ ትርምስ የገባበት ሁኔታ ፈጥሯል። የህወሓትና የጊዜያዊ አስተዳደሩ ግጭት የጥቅም ሳይሆን የስልጣን ነው ብለዋል ጌታቸው ረዳም። ቡድኑ ክልሉ የሚመደብለትን በጀት እየተጠቀመ ነው ያሉት ጌታቸው
ከተለያዩ አካላት የፌዴራል መንግስቱ ለምን ዝም አለ የሚል ጥያቄ ይነሳልኛል፣ በምላሹ ይዋጣላቸው ብሎ ነው ስል እመልሳለሁ ሲሉ ትግራይ ውስጥ የፌዴራል መንግስቱ ያሉትን ተቋማት እንዲሰሩ ማድረግ አለበት፣ አሁን ባለው ቀውስ ዝም ማለት ተገቢነት የለውም ብለዋል። አክለውም ክልሉ ጦርነት ማስተናገድ አይችልም፣ አንድም ወጣት የግለሰብን ስልጣን ለማዳን መስዋዕት የሚሆን የለም፣ በቂ ሞተናል፣ በቂ መሰረተ ልማት ወድሟል ሲሉ አጽንኦት ሰጥተዋል። ኃላፊው አያይዘውም አሁን በክልሉ መፈንቅለ መንግስት እየተፈጸመ ነው ሲሉ የህወሓት አመራር ፈጽሟቸዋል ያሏቸውን ዘርዝረዋል። አሁን ያለው ሁኔታ መፈንቅለ መንግስት እየተፈጸመ ነው። ኦፍ ኮርስ እየተፈጸመ ነው። አይ ዶንት ኖ ማህተሙ ምን እንደሚሰራ አላውቅም። ሌጂቲሜት ኦቶሪቲ ያለው መንግስት አውርደህ ማህተም ስለያዝክ በተለየ መልኩ የምትፈታው ችግር የለም። መሬት የማደል አባዜ ያለ ሊደርሺፑ መሬት በመሸንሸን ላይ ኦሮሚያን ብትመድበው፣ አማራን ብትመድበው፣ አፋርን ብትመድበው የመጀመሪያ የሚታየው መሬት መሸንሸን ስለሆነ አሁን ትግራይ የተመደበውም ኃይል አለሁ የሚለውም ፖለቲካ ኃይል የመጀመሪያ የሚታየው መሬት መሸንሸን ነው። አሁን ሸንሽኖ ይጨርሶታል። ስልጣን ሳይኖረው ድጋፍ መሰብሰቢያ መንገዱ አሁን መሬት መሸንሸን ነው። አልባት ማህተም የሚነጥቁበት ምክንያት መሬት ለመሸንሸን ካልሆነ በስተቀር እንዳልኩት ፌዴራል መንግስቱ በአመት የሚመድበው ፌዴራል ብሎክ ግራንት እኔ ነኝ የማዘው። ፕሬዚዳንቱ የፕሪቶሪያው ስምምነት ሙሉ በሙሉ ተግባራዊ አለመደረጉን ተከትሎ ተፈናቃዮችን ከመመለስ እንዲሁም ሌሎች ተፈጻሚ ያልሆኑ ያሏቸውንና በክልሉ ተፈጥረዋል ባሏቸው ህገወጥ ስራዎች ዙሪያም ሰፊ ማብራሪያን ሰጥተዋል። የኤርትራ መንግስት በትግራይ ክልል በህገወጥ መንገድ የተቆጣጠራቸውን ቦታዎች ለቆ እንዲወጣ ተጠየቀም። በትግራይ ክልል አሁናዊ ያለውን የፖለቲካ አለመረጋጋት እንደ አጋጣሚ በመጠቀም የኤርትራ መንግስት በክልሉ ግዛቶች ላይ የፈጸመውን ወረራ እንዲያቆምና የያዘውንም ለቆ እንዲወጣ የሚቃወም ሰልፍ በመቀለ የክልሉ ነዋሪዎች ተጠይቋል። በተመሳሳይ ማህበራዊ መሰረታቸውን በክልሉ ያደረጉ የፖለቲካ ድርጅቶች የነዋሪዎችን ጥያቄ የሚደግፍ ሀሳብን ጨምሮ ለአሻም ሀሳባቸውን አጋርተዋል። ብርሃን እሸቴ በትግራይ ክልል የሚንቀሳቀሱ 3 የፖለቲካ ፓርቲዎች በህገወጥ መንገድ የትግራይ ጊዜያዊ አስተዳደርን መዋቅሮች ለማፍረስ የሚደረገው ሙከራ እንዲቆም መጠየቃቸውን ለአሻም ገልጸዋል። የአረና ትግራይ፣ የትግራይ ነጻነት ፓርቲና ባይቶና ፓርቲዎች ኃይል እየተጠቀሙ ነው ያሏቸው አካላት በህግ ተጠያቂ እንዲሆኑ መጠየቃቸውን የፓርቲዎቹ መግለጫ በተመለከተ ለአሻም አስተያየታቸውን የሰጡት የባይቶና አባይ ፓርቲ ሊቀመንበር ክብሮም በርሄ 3ቱንም ፓርቲዎች በመወከል ተናግረዋል። ክብሮም አክለውም በወታደራዊ አመራሮች የተያዙ ኃላፊነት ወደ ሲቪል መሸጋገር አለባቸው ሲሉም ገልጸዋል። ያ ሶስታችንም ባይቶና፣ ናጽነት እንደ አረና ትግራይን ለማዳን በሚል ተሰባስበናል። አንደኛ አሁን እያየ እንዳለው ህወሓት ከፓርቲ ማድሮ የራሱ ሰራዊት በማደራጀት የተለያዩ ጊዜያዊ መስተዳደር አካላትን እየተቆጣጠረ ነው። የራሱ አባላትና የራሱ ካድሬዎችን አደራጅቶ የራሱ የሆነ የታጣቂ ኃይል አደራጅተዋል። በቅርቡ በፕሪቶሪያ ስምምነት መሰረት የቆመውን አስተዳደር እያፈረሰና የመጀመሪያው እሱ እንዲቆም ነው ጥሪ ያደረግነው። ሁለተኛ ደግሞ አሁን በተፈጠረው የታጣቂ ቡድን እዛ ያሉት ኃላፊዎች ወደ ልባቸው እንዲመለሱና አንድን ፓርቲ ደግፎ በሚያጠፋ እንቅስቃሴ ላይ እንዳይገኙ ጥሪ የሚያቀርብ ነው። ሶስተኛ በህግ እንደሚጠየቁ በዚህ እንቅስቃሴ ያሉ ሰዎች በህግ ተጠያቂ እንደሚሆኑ ነው ያወጣ ነው። ሌላው ምንድነው በወታደራዊ ኃይል የተያዙ ቦታዎች በሙሉ ወደ ሲቪል አስተዳደር እንዲመለሱና የፕሪቶሪያ ስምምነት እንዲከበር የራሳችን ትግል እንደምናደርግ እንዲሁም በአምስተኛ ደረጃ የፕሪቶሪያ ስምምነት እንዲከበር ህወሓት ቡድን እንዲያፈርሰው እየፈለገ ያለውን ነገር እንዲከበር ከዓለም አቀፍ ድርጅቶች ጋር አብረን እንደምንሰራ ነው ጥሪያችን ያስተላለፍ ነው። የኤርትራ ኃይሎች በክልሉ እንደሚንቀሳቀሱ የተናገሩት ክብሮም የፌዴራሉ መንግስት ለቀው እንዲወጡ በኃላፊነት መስራት አለበት ብለዋል። ከዚህ በፊትም ሻዕቢያ በትግራይ መሬት ላይ ነው ያለ አልወጣም እና ፕሪቶሪያ ስምምነት የኢትዮጵያ ቦርደር ጫፎች የማስከበር ግዴታ የፌዴራል መንግስት ግዴታ። ስለዚህ ፌዴራል መንግስት በስምምነቱ መሰረት እንዲያስፈጽመው ህወሓት አሁን አዲሱ የተፈጠረው የታጣቂ ኃይልና የሻዕቢያ ኃይል አብሮ ነው እየሰሩ ያሉት፣ አብሮ ነው እየተቆጣጠሯቸው ያሉት የመስተዳደር አካላት። ስለዚህ በጥምረት ነው እያካሄዱት ያሉት። ይህንን ነው የጣልቃ ገብነት የምንለው። ይሄ ነገር አደገኛ ነው። አጀማመሩ ትንሽ ይመስላል። 2-3 አካላት የገቡበት ነገር ነው የሚመስለው። በዚህ ከቀጠለ ግን ሌሎችም ኃይሎች ሊስብ የሚችል በጣም አጥፊ አደገኛ ከዚህ በፊትም ከነበረው የባሰ ሊሆን ስለሚችል ይሄ እንዲቆም ነው እኛ ጥሪ እያደረግን ያለ ነው። መግለጫ ዋና ዓላማ የትግራይን ብሔራዊ ጥቅም ማስከበር ነው። ትግራይን እንደገና ወደ ጦርነት እንዳትገባ፣ የጦር አውድማ እንዳትሆን፣ የሻዕቢያ ፍላጎት ማስፈጸሚያ እንዳትሆን፣ የሌሎችም ጠላቶች ትግራይ ህዝብ በጦርነት እንዲኖር እንዲሞት ይሰደድ የሚፈልጉ ጠላቶች ካሉ ማስፈጸሚያ እንዳይሆን ነው እየሰራን ያለ ነው። በሌላ በኩል በክልሉ አሁን ያለውን እንቅስቃሴ በመቃወም የመቀለ ከተማ ነዋሪዎች ሰላማዊ ሰልፍ ማድረጋቸውን አሻም
ከነዋሪዎቹ አንደበት ሰምታለች። ነዋሪዎቹ ከአሻም ጋር ባደረጉት ቆይታ ከህወሓትም ከጊዜያዊ አስተዳደሩም አንወግንም ብለዋል። ወገንተኝነታቸውን ከሰላም ጋር ማድረጋቸውን የተናገሩ አንድ የመቀሌ ከተማ ነዋሪ መሪዎች ተሳስተው የፈጸሙት ነገር ህዝቡን እንደማይወክል መታወቅ አለበት ብለዋል። አሁን ትግራይ ላይ ማለት ነው ብዙ ቦታዎች ላይ የተቃውሞ ሰልፍ እየተሰማ ነው። እኛም በቃ ስራችን እንዳንሰራ ተደርገናል። እየሰራንም አይደለም እና አሁን መሰለ እዚህ ላይ ትግራይ ላይ ያለው ሰው ሁሉ ውጊያው አይፈልግም። ስፔሻሊ ወጣቱ እኛ የምንፈልገው አሁንም ላይክ ጸብ ሳይሆን ሰላማችን ነው። ብዙ ተቃውሞች መቀሌ ላይ ነበረ፣ ትናንት አዲግራት ላይ ነበረ፣ አዲጉዶም ላይ ነበረ። ምን አስመልክቶ ነው እሱ ደግሞ እኛ የምንፈልገው ሰላም ነው፣ ውጊያ አንፈልግም። የትግራይ ህዝብ አቋም እንደዚህ ነግራቸው አናገሩ፣ ራሳችን መናገር እንችላለን ብለን ተቃውሞ እየወጣን ያለ ነው። ትግራይ ላይ ያለው ችግር ምን መሰለ መንጆ ተባለው ትግራይ ህዝብ አቋሙ እንደዚህ ነው፣ ከሰራዊት ጋር ነው፣ ሰራዊታችን ከኛ ጋር ነው፣ የውድባችን ምናምን ያለችው ፎርስ አንድ ፍሬ ሴት እንዴት አድርጋ ነው ለኛ ብዙ ሰዎች የምትወክለን? ከህወሓት ጋር ምናምን ያለ ሰው የለም። እኛ ከጌታቸው ረዳን ምናምን ያለ ሰው የለም። ሰላም ነው የምንፈልገው፣ ጦርነት ይብቃን፣ እኛ ከማንም ጋር አይደለንም። ምንድነው መደረግ ያለበት? የህዝቡን የሚለው ነገር መስማት። መፍትሄው የሚሆነው ምንድነው? መሪዎች ተሳስተው ያደረጉት ነገር የትግራይን ህዝብ አይወክሉም። በተመሳሳይ መልኩ የከተማዋ ነዋሪ ህወሓት ከ3 ወራት በፊት የመቀለ ከንቲባ አድርጎ የሾመውን ረዳኢ ብርሃን በዛሬው ዕለት ስራ ማስጀመሩን ለአሻም ተናግረዋል። በከተማዋ የተደረገው ሰልፍ በጉልበት እየተወሰደ ያለው እርምጃ የስልጣን ጥማት ማሳያ ነው በሚል ነው ህብረተሰቡ እየተቃወመ ያለው ሲሉ አክለዋል። አሁን ያደረጉት 3 ወር ፈጀው። ብርሃኔ ነው የሚሆነው፣ ብርሃኔ ገብረየስ ነው የሚሆነው የሚለው 3 ወር አልፎታል። ስለዚህ ገና በየቀበሌው ካኑ ግርግር እጃቸው አልሰጡም። በኃይል ለመግደልና በኃይል ለማስተዳደር እየተደረገ ነው ያለው። ህዝብ በጣም ኢንተሪየር ኢንተርኔት ነው ያገባው እና የገበያም ዋዠቅ በቃ በጣም ነው ፍርሃት ላይ ያለው ህዝቡ እና በጉልበት የሚያስተዳድር መጣብን። አሁን ማጨውና መቀሌ ተደርገዋል። አዲግራትም ተደርገው ነበር ከትናንት ወዲያ። አሁንም ይቀጥላል። ሮማናት አካባቢ ሴንተር የከተማ መሀል ማለት ነው። እዛ አካባቢ ነው። አብዛኛው ወጣት ነው። አንደኛ አሁን በሚደረገው አንገዛም ነው። በቃ አሁን እየተወሰደ ያለው በጉልበት ለህብረተሰቡ የማይጠቅምም የስልጣን ጥማት ነው። ይበቃቸዋል እያለ ነው ወጣቱ። አሻም ህዝባዊ ወያነ ሓርነት ትግራይ ህወሓት የቀረበበትን ትችት በተመለከተ ማብራሪያ ለማግኘት ያደረገችው የስልክ ሙከራ ለጊዜው አልተሳካም። ህወሓት ምላሽና ማብራሪያውን ለአሻም ለመስጠት ፈቃደኛ በሆነ አፍታ አሻም ታስተናግዳለች። አዳማ ከተማ አስተዳደር ከ30 ሺህ በላይ የሰላም ሰራዊት ማደራጀቱን የሰላምና ጸጥታ ጽሕፈት ቤት ለአሻም ገለጸ። ጽሕፈት ቤቱ በከተማዋ የስርቆትና የእገታ ወንጀሎችን ለመከላከል የሰላም ሰራዊቶችን ከማደራጀት ባለፈ ቴክኖሎጂ መሰረት ያደረገ የወንጀል መከላከል ስራዎች እየተከናወኑ መሆኑን ከአሻም ጋር በነበረው ቆይታ ተናግሯል። ፍራኦል ኃይሉም የኦሮሚያ ክልል አዳማ ከተማ የሰላምና ጸጥታ ቢሮ የከተማዋን ሰላምና ጸጥታ ለማስጠበቅ ከህዝቡ ጋር በመተባበር እየሰራ መሆኑን ለአሻም ተናግሯል። በከተማዋ 6 ክፍለ ከተሞችና 19 ወረዳዎች የሚገኙባት ሰፊ ከመሆኗ ጋር ተያይዞ በተያዘው በጀት ዓመት ከጸጥታ ጋር የተለያዩ ስራዎች መሰራታቸውን የአዳማ ከተማ አስተዳደር ሰላምና ጸጥታ ጽሕፈት ቤት ኃላፊ ታረቀኝ ተስፋዬ ለአሻም ተናግረዋል። ኃላፊው ተሰርቷል ካላቸው ስራዎች መካከል ህዝቡን በማደራጀትና ስልጠና በመስጠት የጸጥታው ባለቤት ራሱ ህዝቡን የማድረግ ስራ እንደሚገኝበት ጠቅሰው በተለይ በጋቸና ስርና ወይም የስርዓቱ ጋሻ በሚል ከህዝቡ ውስጥ ለተወጣጡ ወጣቶች አጫጭር ስልጠናዎችን በመስጠት ሰላምና ጸጥታው እንዲረጋጋ እየሰራ መሆኑን ታረቀኝ ተስፋዬ ተናግረዋል። ኃላፊው ሚሊሻና ሌሎች የጸጥታ አካላትን በማደራጀት በከተማዋ ዙሪያ ይስተዋል የነበረውን ስጋትና በተለይ በወንጀል ስራ ላይ የተሰማሩ ቡድኖችን የእገታና የስርቆት ድርጊት በከተማዋ ዙሪያ የሚንቀሳቀሱ ታጣቂ ቡድኖች ህዝቡ ላይ ይፈጥሩ የነበረውን ጫና ከጸጥታ አካላት ጋር በመተባበር ወደ ሰላማዊ ሁኔታ ማምጣት መቻላቸውንም ተናግረዋል። ሌላ ሚሊሻ ነው ሚሊሻ መሰልጥኖ ይሄንን ስራ ተሰርቷል ማለት ነው። በሌላ በኩል የጸጥታ አካል በቅንጅት ከተማውን እንዲጠብቁት 24 ሰዓት ስራ እንዲሰሩ ከህዝብ ጋር ሆኖ ብዙ ስራ ተሰርቷል። ስለዚህ ሰላም የነበረው አጠቃላይ ስናይ በፊት አንዳንድ ስጋቶችም ነበሩ። ከአጠቃላይ ካለው ሁኔታ ከአካባቢ ያለው ዙሪያ ላይ ትንሽ ስጋቶች አሉ። እነዛን ስጋቶች የጸጥታ አካል በተደራጀ አኳኋን ከመስራቱ የተነሳ ሰላማን በፊት አልፎ አልፎ ከተማ ደረጃም ጋንግስተሮች ተደራጅቶ ሰውን የማገት ነገሮች ነበሩ። በሌላ በኩል በዙሪያ በፈርዞን ያሉት የጠላት እንቅስቃሴ ነበር። ህብረተሰቡ ላይ ጫና ሰውን የማገት ገንዘብ የመጠየቅ እነዚህ ነገሮች አሉ።
ያን ነገር ከጸጥታ አካልና ከህዝብ ጋር ሆነን አሁን ደረጃ ላይ ወደ ሰላማዊ ሁኔታ አምጥተናል ማለት ነው። ኃላፊው ከአሻም ጋር በነበራቸው ቆይታ በከተማዋ የጸጥታ አካላት በሰፊው በማደራጀትና ስልጠና በመስጠት ወንጀለኞችን ተከታትሎ ለህግ በማቅረብ ተጠያቂ እንዲሆኑ በማድረግ በከተማዋ የህግ የበላይነት በማረጋገጥ ህገወጥ ድርጊቶችን መቀነስ ተችሏልም ብለዋል። የህዝብ ተሳትፎ ራሱ ጥበቃ ህብረተሰቡ ራሱ ለጸጥታ ባለቤትነቱን ወስዶ ራሱን የመጠበቅ አካባቢውን ከጸጥታ አካል ሆኖ የመተባበር ኢንፎርሜሽን የመስጠት ይሄ ትልቅ ስራ ተሰርቷል። ሁለተኛ ከማህበረሰቡ የተመለመሉት በፊት የነበረውና አሁን ያለው ጋቸነ ስርና በጣም ሰፊ ነው። ኢቭን ቲፒኤች የሚባል አለ ከኮሚኒቲንግ ፖሊስ ጋር ያሉት የሰለጠኑት አሉ። እነዚህም ባሉበት የጸጥታ አካል በሰፊው ተሰልጥኖ ተደራጅቶ ስራ እየተሰራ ወንጀለኞችን ደግሞ ተከታትሎ ወደ ህግ ማቅረብ ወንጀሎች ይሰራሉ። በተጨባጭ ጋንግስተሮች የተባሉት ተሰብስበዋል እዚህ ከተማ ላይ ማለት ነው። አንድም ሲሰሩ የነበሩ ያመለጡ የሉም ማለት ነው። ይሄ ትልቅ ነገር እፎይታ እንዲያገኝ አድርጓል ማለት ነው። ወደ ህግ በላይነትን እርምጃ የመውሰድን አናፍንፎ መያዝን እነዚህ ነገሮች እንዲቀነስ አድርጓል ማለት ነው። ከነዚህ ከህብረተሰቡ የተውጣጡ ስልጠና ወስደው የከተማዋና በከተማዋ ዙሪያ ያሉ አካባቢዎችን ሰላም በማስጠበቅ ላይ የሚገኙ የጋቸና ስርና ወይም የስርዓቱ ጋሻ በሚል የሚታወቁ ከ30 ሺህ በላይ የሚሆኑ ሰራዊቶች አሁን ላይ በከተማዋ እንደሚገኙ በከተማዋ የሰላምና ጸጥታ ጽህፈት ቤት ኃላፊ ታረቀኝ ተስፋዬ ተናግረዋል። ህብረተሰቡ የወጣው ከስርዓት አለው ስርዓትና ደንብ ያለው ማህበረሰቡ በተለይ በኦሮሞ ስርዓት ውስጥ ጋቸነ ስርና ማለት ለህዝቡ ጋሻ መከታ ከህዝብ ጋር ወጥቶ መከታ የሚሆን እንትን በቃ ኃላፊነት ወስዶ እዛ አካባቢ ላይ ብዙ ነገሮችን ችግሮችን የሚፈታ ከህብረተሰብ ቅርብ የሆነ ከአንድ አደረጃጀት አካባቢ ላይ የወጣ ለህዝቡ ተጠርነቱ ኃላፊነቱ ትልቅ እንደሆነ ያን ነገር የሚሸፍን ማለት ነው። ቁጥራቸው አሁን በጣም ወደ 30 ምናምን ሺህ ደርሷል። አሁን ያለንበት ደረጃ እንደ ከተማ ሰልጥኖ ወደ ህብረተሰቡ የወጣው ማለት ነው። ኃላፊው አክለውም በከተማዋ የስርቆትና የእገታ ወንጀሎች ለማስቀረት ከሚደራጁ የጸጥታ አካላት ባለፈ በቴክኖሎጂ ላይ መሰረት ያደረገ የወንጀልን መከላከል ስራዎችም እየተከናወኑ መሆኑን ተናግረዋል። 24 ሰዓት ንግድ ስራ የሚሰራበት ከተማ ነው። ስራ አሁን የተገደበ ሳይሆን 24 ሰዓት ማለት ይቻላል። ይሄንን ስንሰራ ህዝብ እንግዲህ የከተማው አቀማመጥም ለንግድ ማዕከል ነች። የንግድ ማዕከል፣ የቱሪዝም ማዕከል፣ የስብሰባዎች ማዕከል፣ የስልጠናዎች ማዕከል እንደ ፌደራል እዚህ እንቅስቃሴ ያለው በጣም ሰፊ እንቅስቃሴ ነው ያለው ማለት ነው። ስለዚህ ይሄንን በተለይ እነዚህን ለመቀነስ አንደኛ ከህብረተሰቡ የተመለመሉት ቅድም ያለው ሰፋ ያሉት ሰፊ የስርዓቱ ጋሻ በማሰልጠን ከህዝብ ጋር፣ ሁለተኛ በቴክኖሎጂ ከሴንተር መምራት በተለይ አሁን ያሉት ባጃጆች ያሉት ታክሶች ከቴክኖሎጂ ጋር ትስስር እንዲፈጥሩ። ምክንያቱም ስርቆት በብዛት የሚካሄደው በባጃጅ ነው። ሰው ማገት የሚካሄደው በባጃጅ ነው። አሁን እያንዳንዱን ባጃጅ በጂፒኤስ እየታሰረ ነው ያለው። ሁለተኛ ታክሶች ኦልሞስት ጨርሰን ወጥተናል ከቴክኖሎጂ ጋር ጂፒኤስ አድርጎ ማለት ነው። ስለዚህ ይሄንን የመፈተሽ የጥበቃ የአካባቢውን የህዝብን የማሳተፍ አሁን በፊት የነበረው ሰውን ማገት በጣም ሰፊ ነበር እዚህ ከተማ ላይ ማለት ነው። በጣም እንደሮሩ እንደ ትልቅ እንደ ሚዲያ ደረጃ ሲነገር ነበር። አሁን ግን ባለበት አሁን ቆሟል ማለት ይቻላል። የለም። በአጠቃላይ ከተማዋ አሁን ላይ ሰላማዊና የተለያዩ እንቅስቃሴዎች የሚካሄዱባት ናት ያሉት ኃላፊው ህብረተሰቡ ለአካባቢው ሰላምና ጸጥታ መጠበቅ የሚያደርገውን ጥረት አጠናክረው እንዲቀጥሉም በአሻም በኩል ጥሪያቸውን አስተላልፈዋል። አሜሪካና እንግሊዝን ጨምሮ 25 ሀገራት የትግራይ ወቅታዊ ሁኔታ እንዳሳሰባቸው በጋራ ባወጡት መግለጫ አስታወቁም። ሀገራቱ በጋራ ባወጡት መግለጫ በክልሉ የተፈጠረውን ውጥረት በትኩረት እየተከታተሉት መሆናቸውን አስታውቀዋል። በማከልም በደቡብ አፍሪካ ፕሪቶሪያ የተደረሰውን የሰላም ስምምነት እንደሚደግፉ የገለጹት ሲሆን ሁለቱም አካላት ይህንኑ ስምምነት መደገፍ እንዳለባቸው ባወጡት መግለጫ አሳስበዋል። ሀገራቱ አክለውም ስምምነቱን የሚያከብሩ ማንኛውንም አካላት ለመደገፍ ዝግጁ መሆናቸውን አስቀድመው ስምምነቱ የመሳሪያ ድምጽ ጸጥ ያደርግ እንደነበር አስታውሰዋል።
ክልሉ ወደ ሁከትና ወደ ጦርነት መመለስ የለበትም ያሉት ሀገራቱ ሁሉም ወገኖች ተሰባስበው አስቸኳይ ውይይት በማድረግ ስምምነቱን መጠበቅ ይገባቸዋል ብለዋል። በኢትዮጵያ ለህፃናት የኩላሊት እጥበት ሕክምና የተሰጠው ትኩረት ዝቅተኛ ነው ተባለም። የዓለም የኩላሊት ቀን በዛሬው ዕለት በተለያዩ ዝግጅቶች ተከብሯል። ኃይለ ገብርኤል ታደሰ። ጤና ሚኒስቴር ከኢትዮጵያ ኪድኒ ኬርና ከጥቁር አንበሳ ሆስፒታል እንዲሁም ከተስፋ የኩላሊት ታማሚዎች ማህበር ጋር በመሆን ዓለም አቀፍ የኩላሊት ቀንን በተለያዩ ዝግጅቶች አክብሯል። በፕሮግራሙ ላይ ንግግር ያደረጉት በጥቁር አንበሳ ሆስፒታል የውስጥ ደዌ ሕክምና ክፍል ኃላፊ ዶክተር ጌታሁን ታረቀኝ የዛሬው ቀን ዋና ዓላማው ስለ ኩላሊት ህመም በአጽንኦት ግንዛቤ መፍጠር ነው ብለዋል። ስለዚህ ዋናው ዓላማው በተለይ በዚህ ቀን ስለ ኩላሊት ህመም አጽንኦት ሰጥቶ የተለያዩ ቲሞችን ወይም መሪ ቃሎችን በመያዝ የህብረተሰቡን ግንዛቤ ለመጨመር ነው። ስለዚህ እንደሚታወቀው የኩላሊት ህመም ሳይለንት ኢፒደሚክ የሚባለው ማለት ነው። ይህም ማለት ምንድነው? በጣም ስር ነቀል ለውጥ እስከሚያመጣ ድረስ ወይም መጨረሻ ደረጃ እስከሚደርስ ድረስ ምንም ምልክት የሌለው ግን በአግባቡ ከመጀመሪያው ብናውቅ ራሳችንን ብንከታተል እና ለዚህ ህመም የሚያጋልጡ ነገሮችን ለይተን ብንከላከል ሙሉ በሙሉ ልንከላከል የምንችለው የህመም አይነት ነው። በተመሳሳይ መልኩ በጤና ሚኒስቴር ተላላፊ ያልሆኑ በሽታዎችና አእምሮ ጤና ዴስክ ኃላፊ ዶክተር ሰላማዊት አየለ የኩላሊት ህመም በሀገር አቀፍ ደረጃ በከፍተኛ ደረጃ እየጨመሩ ከመጡ ተላላፊ ያልሆኑ በሽታዎች መካከል እንደሆነ ገልጸው ለዚህም በምክንያትነት ደግሞ የተለያዩ ነገሮችን አንስተዋል። ያው የኩላሊት ህመም ተላላፊ ያልሆኑ በሽታዎች ከሚባሉት አንዱ ነው። አሁን ላይ እንደ ሀገር ከ100,000 ወደ 24 የሚሆኑ ሰዎች በህመሙ ምክንያት ይሞታሉ። እንደ ሀገር ደግሞ ስንመጣ በ2015 በፈረንጆች አቆጣጠር የተሰራው ጥናት እንደሚያሳየው 3.5% የሚሆነው የሀገራችን የህብረተሰብ ቁጥር በበሽታው እንደተጠቃ ያሳያል። ስለዚህ ከዛ በኋላ ጥናቶች ሲደገሙ በጣም የጨመረ ቁጥር እንደሚኖርም አመላካቾች ናቸው። ስለዚህ ኩላሊት ህመም ያው በዋናነት አሁን ላይ ከኑሮ ዘይቤ መቀየር ጋር ተነስቶ ይሄ ስር የሰደደ የኩላሊት ህመም እንዲሁም ደግሞ ሌሎች ተላላፊ ያልሆኑ በሽታዎች በጣም እየጨመሩ ነው ያሉት። አክሎም ህክምናውን ለማዳረስ ጤና ሚኒስቴር የተለያዩ ስራዎችን እየሰራ እንደሚገኝ ገልጸው ጫናዎች መኖራቸውንና የግንዛቤ እጥረት በባለሙያውም በህብረተሰቡም ዘንድ መኖራቸውን ተናግረዋል። ብዙ ስራዎች ቢቀሩም እንኳን የህክምና ተቋማትን በማስፋትና ግንዛቤ መፍጠር ረገድ ስራዎች እየተሰሩ እንደሚገኙም ጨምረው ገልጸዋል። ጫናው በጣም ከፍተኛ ነው ያለውና ጤና ሚኒስቴር እንግዲህ በተቻለ መጠን ህክምናውን ለማዳረስ እየሰራ ያለበት ሁኔታ ነው ያለው። ከዛም አልፎ መመሪያዎችን በማውጣት በተለይም ደግሞ ይሄ ቀድሞ የመለየትና የማከም መመሪያ በተለይ አሁን ዋናው ችግር ስናይ ምንድነው ማህበረሰቡ ላይ ያለ ግንዛቤ ማነስ ነው። ማህበረሰቡ ላይ ብቻም ሳይሆን ግንዛቤ ስትለው ወደ ባለሙያውም ይሄዳል። ስለዚህ መጀመሪያ ከግንዛቤ መፍጠር መጀመር ስላለብን ጤና ሚኒስቴር መመሪያዎችን አዘጋጅቶ ፖሊሲ ዶክመንት በማዘጋጀት ጤና ባለሙያውም የማህበረሰብ ክፍሉ አዌርነስ እንዲኖረው እዛ ላይ በደንብ እየሰራ ነው ያለው። ከዛ ባለፈ ደግሞ ህክምና ማዕከላትን በማስፋት እንዲሁም ደግሞ ከግል አካላትም ጋር በመተባበር ሰርቪሱ የሚሰፋበት መንገድ ላይ በዋናነት የተሰራ ይገኛል ማለት ነው። ይህም ቢሆን ከጫናው ጋር ተመጣጣኝ አይደለም። ገና ብዙ ስራዎች ይጠበቁብናል። በሌላ በኩል የኢትዮጵያ ኪድኒ ኬር ስራ አስፈጻሚ ዶክተር እሰይተ ጌታቸው ድርጅታቸው ምስረታውን ያደረገው ከ5 ዓመታት በፊት መሆኑን ገልጸው በእነዚህም ዓመታት ከኩላሊት ህመም ጋር በተያያዘ ስልጠናዎችን በመስጠት ነፃ ምርመራ በማድረግና በተለያዩ መንገዶች ስራዎችን ሲሰሩ እንደቆዩና እየሰሩ እንደሚገኙም ተናግረዋል። 3 ዓላማዎችን ይዞ ነው የተነሳው። አንደኛው የኩላሊት ህመምን መከላከል ላይ እዚህ አዌርነስ ክሬሽን ለኮሚኒቲው እንሰጣለን። ሁለተኛ ጥናት መደረግ አለበት። ብዙ ጥናት የለም ኩላሊት ህመም ላይ አሁንም እንደ አዲስ እየመጣ ያለ ችግር ስለሆነ ብዙ ጥናት ሀገራችን ላይ ስለሌለ ጥናቶች እንዲደረጉና አንዴ ህመሙ ከመጣ በኋላ ደግሞ ያሉትን ህመምተኞች ሰፖርት ማድረግ የስነ ልቦናዊ ጫና ያመጣል፣ ፋይናንሻሊ ብዙ አይነት ጫና ስለሚያመጣባቸው ፔሽንቶቹን በቃ ኳሊቲ ኦፍ ላይፍ እንዲኖሩ ለማድረግ ሰፖርት እናደርጋለን። በጥቁር አንበሳ ስፔሻላይዝድ ሆስፒታል የህፃናት ህክምና ስፔሻሊስት የሆኑት ዶክተር ሃንድሰም ዴክሲሶ በሀገር አቀፍ ደረጃ የህፃናት ህክምና ስፔሻሊስት ሐኪሞችና ማዕከላቱ ውስን መሆናቸውን ገልጸዋል። በሀገር አቀፍ ደረጃ 6 ሐኪሞችና 2 የህክምና መስጫ ጣቢያዎች ብቻ መኖራቸውን ተናግረዋል። የህፃናት ህክምና የኩላሊት ህክምና ስፔሻሊስቶች ቁጥርን ውስን ከመሆኑ ጋር ተያይዞ የሚሰጠው ጥቂት ማዕከላት ላይ ነው። ምናልባት ማንሳት የምችለው የጥቁር አንበሳ ስፔሻላይዝድ ሆስፒታልና የቅዱስ ጳውሎስ ሆስፒታልን ነው። ስለዚህ ማዕከላቱ በጣም ውስን ናቸው። የባለሙያዎች ቁጥርም በጣም ውስን ነው። እንደ ሀገሪቷ ታዳጊ በብዛት ታዳጊ ፖፑሌሽን እንዳላት ሀገር ያለን ቁጥር በጣም ውስን ነው። እንደ ሀገር የሰለጠኑ ባለሙያዎች ቁጥር 6 ነው። ስለዚህ ምንም እንዳልተሰራባት ነው ማንሳት የሚቻለው። ስለዚህ ሬሾ በጣም ትንሽ ነው። የህክምና ማዕከላትም 2 ብቻ መሆናቸው። በክፍለ ሀገራት ያለው ኮንሰልቴሽን ማዕከል በመቀሌ ብቻ ነበር። አሁን ላይ በምን ደረጃ እንዳለ እርግጠኛ አይደለሁም። ስለዚህ በጣም ሌሎቿ የክፍላት ሀገራት ኦልሞስት ወደዚህ ነው የሚላኩትና
በጣም ውስን ነው። የባለሙያዎች ቁጥር መጨመር አለበት ብዬ አስባለሁ። በጤና ሚኒስቴር ተላላፊ ያልሆኑ በሽታዎችና አእምሮ ጤና ዴስክ ኃላፊ ዶክተር ሰላማዊት አየለ የኩላሊት ሕክምና ላይ ብቻ ሳይሆን በሌሎች የህፃናት ሕክምና ላይም ትኩረት አድርጎ መስራት እንደሚገባ አንስተው ሌሎች ባለድርሻ አካላትም የበኩላቸውን መወጣት እንደሚገባቸው አሳስበዋል። ኩላሊት ላይ ብቻ ሳይሆን ተላላፊ ያልሆኑ በሽታዎች ህፃናት ላይ አሁንም ትኩረት ሰጥቷቸው መስራት ይገባል። ጫናው ቀላል አይደለም። በተለይም ደግሞ ከኩላሊት ጋር ስናየው ከአፈጣጠር ጋር ተያይዞ የሚመጡ ብዙ ጫናዎች አሉ። ስለዚህ አቀናጅቶ መስራት ያስፈልጋል። ያው እንደ ሀገር ያለን ሪሶርስ አናሳ በመሆኑ የአዋቂውንም የህፃናትንም በተለይም በመመሪያም ደረጃ ሌሎች ሪሶርሶችንም አብሮ ኢንቴግሬት አድርጎ የመስራትን አቅጣጫ ጤና ሚኒስቴር ይከተላል። ስለዚህ አዋጭ የሚሆነው መንገድ በዛ መንገድ መከተል ነው። ከዛም አልፎ ተርፎ ደግሞ ሌሎች ባለድርሻ አካላትም እዚህ ላይ ትልቅ ሚና አላቸው፣ መሳተፍ ይኖርባቸው። እያጋጠመ ያለው የኤሌክትሪክ ኃይል መቆራረጥን ለመቀነስ የህብረተሰቡ ትብብር ያስፈልገኛል ሲል አገልግሎቱ ጠየቀ። የኢትዮጵያ ኤሌክትሪክ ኃይል አገልግሎት እያጋጠመ ያለው መቆራረጥ ከኃይል ስርቆት ጋር የተገናኘ በመሆኑ ህብረተሰቡ ይህንን ሊከላከልና ሊተባበር ይገባል ሲል ለአሻም በላከላት መግለጫው አስታውቋል። መስከረም አዲሱም በኢትዮጵያ የኤሌክትሪክ አገልግሎትና አቅርቦት ለሀገሪቷ ዜጎች ሙሉ ለሙሉ ተዳርሷል ለማለት የሚያስደፍር እንዳልሆነ የሚናገሩት ተበራክተዋል። በተያያዘ በተለያዩ አካባቢዎችና ቦታዎች የኤሌክትሪክ ኃይልና መሰረተ ልማት ስርቆት እየተፈጸመ እንደሆነ አሻም ከዚህ ቀደም በተደጋጋሚ መዘገቧ የሚዘነጋ አይደለም። በአገልግሎት አሰጣጥ ስርዓቱ ላይ የኃይል ስርቆት መኖሩ በተገልጋዩ ማህበረሰብ ላይ የሚያደርሰው መቆራረጥ ቀላል የሚባል አይደለም ሲል የኢትዮጵያ ኤሌክትሪክ አገልግሎት ለአሻም ተናግሯል። በኢትዮጵያ ኤሌክትሪክ አገልግሎት የህግ ክፍል ዳይሬክተር የሆኑት እሸቱ በልሁ ለአሻም እንደገለጹት የኤሌክትሪክ ኃይል መቆራረጥና የኃይል አቅርቦት ለዜጎች በአግባቡ ተደራሽ የማይሆንበትን ዋነኛ ምክንያት ዘርዝረው ተናግረዋል። በዚህም ዳይሬክተሩ አንዳንድ በሚል በገለጿቸው አካላት የሚፈጸም የኃይል ስርቆት ለኃይል መቆራረጥና አደጋ አንዱ መሆኑን ተናግረዋል። በመሆኑ መሰል የኃይል መቆራረጥ እንዳይኖር ለማስቻል እና ለመቆጣጠር ህብረተሰቡ መተባበር እንደሚገባ አሳስበዋል። የኤሌክትሪክ መቆራረጥ ኢኮኖሚም በሰው ኢኮኖሚ ላይ ትልቅ ጫና የሚፈጥር ሲሆን በሰዎችም ላይ ደግሞ በዕለት እንቅስቃሴው ላይ ደግሞ ትልቅ እንቅፋት የሚፈጥር ስለሆነ ማንኛውም ኤሌክትሪክ ተጠቃሚ ኤሌክትሪክ እንዲቋረጥበት አይፈልግም። ስለማይፈልግ በአሁኑ በሰዓት ባለው ሁኔታ ደግሞ ስናይ በየጊዜ ኤሌክትሪክ ሲቆራረጥ እናያለን። ይህን መከላከል አስፈላጊ ሆኖ ስለተገኘ ከእነዚህ ውስጥ አንዱ ትልቅ እንቅፋት የሆነብን የኤሌክትሪክ ኃይል ስርቆት። ኤሌክትሪክ በተለያዩ ሰዎች ስርቆት ይፈጸማል። ኤሌክትሪክ ስርቆት ሲፈጸም ደግሞ ኤሌክትሪክን ተቆጣጥረን ደንበኞች በአግባቡ ማድረስ አንችልም። ተቋሙ ለማህበረሰቡ የሚሰጠው የኤሌክትሪክ አገልግሎት የተመጠነ መሆኑን የሚገልጹት ዳይሬክተሩ ነገር ግን ተገልጋዮች ከተመጠነላቸው ኪሎዋት በላይ ሲሰርቁ በኤሌክትሪክ መስመሮቹና በትራንስፎርመር ላይ ጫና ይፈጥራል ብለዋል። በዚህም ኤሌክትሪክ መቋረጥ እየገጠመ መሆኑን ገልጸው ድርጊቱን ፈጽመው የሚገኙ ሰዎች በሕግ ተጠያቂ ለማድረግ የህብረተሰቡ ርብርብ አስፈላጊነቱ የጎላ ነው ይላሉ። ለሰዎች ኤሌክትሪክ ስናድልኛ እያንዳንዱ ሰው ምን አይነት ኤሌክትሪክ እንደሚጠቀም መሳሪያዎቹ አስመዝግቦ በተመዘገበው መሳሪያ መሰረት ኤሌክትሪክ እየተመጠነው ለእያንዳንዱ መኖሪያ ቤት፣ ፋብሪካ፣ ሱቆች እና ለተለያዩ ዓላማ ለሚጠቀሙት ይሰጣቸዋል። ስርቆት ሲፈጽሙ አሁን መቆጣጠር አንችልም። ከመለኪያ ውጭ ነው፣ ከልኬት ውጭ ነው የሚጠቀሙ። ለምሳሌ 10 ኪሎዋት ያስፈቀደ ሰውዬ ወይም ደንበኛ ሊሆን ይችላል። ስርቆት ሲፈጽም እስከ 20 ኪሎዋት ሊጠቀም ይችላል። በዚህ ሰዓት በመስመሮች ላይ ጫና ይፈጥራል፣ በትራንስፎርመሩ ላይ ጫና ይፈጥራል። የተዘረጋ መስመር ራሱ ሽቦ መሸከም የሚችለው በላይ ሲሆንበት ሽቦቹ የመበጣጠስና ለተለያዩ አደጋዎች ይጋለጣሉ። በዚህ ምክንያት ኤሌክትሪክ ይቋረጣል። ኤሌክትሪክ ስለሚቋረጥ ደንበኞቻችን የኤሌክትሪክ መቆራረጥ ይደርስባቸዋል ማለት ነው። አንድም ህዝቡ ይህንን በንቃት ተከታትሎ እንዲያጋልጥና እንዲከላከል ከእንዲህ አይነትም ደግሞ አንዳንድ ሰዎችም ደግሞ ኤሌክትሪክ በስርቆት እንዲጠቀሙ የሚገፋፉ የወንጀል የሚሰሩ ሰዎች ስላሉ እነዚህንም ሰዎች እንዲያጋልጡና እንደማይጠቅማቸው ዛሬ ሊሰርቁ ይችላሉ፣ ነገ ደግሞ ለህግ ስለሚቀርቡ ስለሚያዙ ስለማይጠቅማቸው እንዲህ አይነት ሰዎችን እንዲያጋልጡ ግንዛቤ ለማስጨበጥ ክለውም የኤሌክትሪክ ኃይል ተደራሽነትን ለማስፋፋት ተቋሙ የተለያዩ ስራዎችን ይስራ እንጂ የመሰረተ ልማት ስርቆቶች መፈጸም ስራውን ለመስራት ተግዳሮት እንደሆነበት ገልጸዋል። የሚሰረቁ የመሰረተ ልማት ቁሳቁሶች ዋጋ ከፍተኛ በመሆኑ ተቋሙ ለአላስፈላጊ ወጪዎች እየተዳረገ መሆኑንም አንስተዋል። ተቋሙ እንግዲህ ኤሌክትሪክን ለደንበኞች በአግባቡ ማዳረስ ዋና ስራው። ይህን ስራ ብዙ መሰናክሎች ሊኖሩ ይችላሉ። በየቦታ አሁን መስመሮቻችን የሚዘረጉት እንደምታዩ በየክፍለ ሀገሩ የሚሄዱ ጫካ ውስጥ ነው። በጣም ረጃጅም መንገድ ነው የሚሄዱት። ሰዎች የማይደርሱበት አካባቢ ነው። በዚህ አካባቢ ብዙ ተግዳሮቶች ያጋጥሙናል። ለምሳሌ አሁን ትራንስፎርመር የሚሰርቁ አሉ፣ በስርቆት የሚፈጽሙ ፖል በመጣል ሽቦቹን
አንስተው የሚሸጡ አሉ። አሉሚኒየም ሽቦ የወሰዱ የሚሸጡ አሉ። በእነዚህ እንግዲህ ብዙ ተግዳሮቶች ይደርሳል። ማለት ትራንስፎርመር ተሰረቀ ማለት ቢያንስ አንድ አካባቢ ከዛ የሚያገኙ 500-600 አባወራ ሊሆን ይችላል ኤሌክትሪክ ያለ። የትራንስፎርመር ዋጋ በአሁኑ ሰዓት በጣም ውድ ነው። እስከ 12 ሚሊዮን ድረስ ይሸጣል በአሁኑ ሰዓት 500 ሺህ ጀምሮ። ስለዚህ ይህንን መልሰን እዛ ቦታ ላይ ለህዝቡ ለደንበኞቻችን ትራንስፎርመር ለመትከል ወጪ ይጠይቃል። ይህ ትልቁ ተግዳሮቶቻችን ናቸው። መስመሩን መልሰን መዘርጋት አሁንም ወጪ ይጠይቃል። የሰው ጉልበት ይጠይቃል። የማቴሪያል አክሰሰሪ ማቴሪያል ዋጋ ይጠይቃል። እቃዎቹ ከውጭ በዶላር ነው የሚገቡት፣ በጣም ውድ ናቸው። እነዚህ ትልቁ የተቋሙ ተግዳሮት። ነገር ግን እነዚህን ለመከላከል ደግሞ ከባለ ድርሻ አካላት በየአካባቢ ካሉ አስተዳደሮች ጋር ከህብረተሰቡ ጋር ጥቆማ እንዲሰጡን እቃውን ንብረቱ እንዳይሰረቅ እንዲከላከሉ ህዝቡ እንዲጠብቅ። ምናልባት በአንድ አካባቢ ላይ ገጠር ላይ አልፎ ሊሄድ ይችላል ኤሌክትሪክ ህዝብ ባይጠቀም በዛ ቦታ ላይ ባይጠቀም፣ በቅርቡ ግን በክሊኒክ ሊኖር ይችላል፣ ወፍጮ ቤት ሊኖር ይችላል፣ በሌላ መንገድ ሊጠቀም ይችላል እና የራሱን ስለሚያገለግል ስለሚጠቅም ጥበቃ እንዲያደርጉ ከባለድርሻ አካላት ጋር ከአስተዳደሮች የቦታ ከሚገኙ አስተዳደሩ ጋር ይህንን ስራ እየሰራ ነው ያለ። በመጨረሻም የኤሌክትሪክ ኃይል ተጠቃሚነትን ለማስፋፋትና የደንበኞችን እርካታ ለመጠበቅ የኃይልና የመሰረተ ልማት ስርቆቶችን መከላከል ከተቋሙ ባሻገር የህብረተሰብ ተሳትፎ አስፈላጊ መሆኑን አሻም ከኢትዮጵያ ኤሌክትሪክ አገልግሎት ያገኘችው መረጃ ይጠቁማል። ለዕለቱ ያዝናቸው ዜናዎች ከመጠናቀቃቸው በፊት ርዕሰ ጉዳዮቹን እናስታውሳችሁ። የመቀለ ከተማ ወደ ትርምስ እያመራች ነው ሲሉ ፕሬዝዳንት ጌታቸው ረዳ በአዲስ አበባ ተናገሩ። የኤርትራ መንግስት በትግራይ በህገወጥ መንገድ የተቆጣጠራቸውን ቦታዎች ለቆ እንዲወጣ ተጠየቀ። አዳማ ከተማ አስተዳደር ከ30 ሺህ በላይ የሰላም ሰራዊት ማደራጀቱን የሰላምና ጸጥታ ጽሕፈት ቤት ለአሻም ገለጸ። ሩሲያ በዩክሬን የምታደርገውን ጦርነት ለማስቆም የተኩስ አቁም ስምምነት ዝርዝር ጉዳዮችን ለአሜሪካ መላኳ ተነገረ። ለዛሬ ዕለተ ሐሙስ መጋቢት 4 ቀን 2017 ዓ.ም ያጠናቀርናቸው ዜናዎች ቀደም ሲል የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ እያመሰገንን ተረኛ አሳላፊ አዲስ እንግዳ ሰው ነበርኩ። ቀሪ አሻም ስርጭቶች ወደ እናንተ መድረሳቸውን ይቀጥላሉ። አሻም ለሁላችን!